ወልድ መንፈስ ቅዱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዳችሁ አጥምቁ ሲላቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ወደ ዓለም ሁሉ ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው። በምን ስም ንገሩኛ? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። እኛም የተጠመቅነው በዚህ ነው። ክብር ለእሱ ይሁን። አመስግኑት እስቲ እግዚአብሔር የተመሰገነ። ስለዚህ እምነት ማለት ኢየሱስ ክርስቶስ ከአብ ዓለም አነሱን፣ አብ ደግሞ ከኢየሱስ ክርስቶስ ዓለም መብለጡን፣ እኔና አብ አንድ ነን። ስለዚህ ኒቆዲሞስ ይህንን በደንብ ሊማር በሌሊት ወደ ጌታ ሄደ። ደስ ይበላችሁ ለመድኃኔዓለም ይሁን። ይህንን አሁን እንግዲህ አንዳንዶቹ ስላልገባቸው የኦርቶዶክስ እምነት 30 እግዚአብሔር ነው ያላቸው ይላሉ። ስላልገባቸው 30 እግዚአብሔር አላቸው፣ 30 አምላክ አላቸው ይላሉ። 3 አምላክ አላቸው ይላሉ። ለምሳሌ በዓለም ላይ ይውላል፣ በዓለም ላይ የአይሁድ እምነት አለ፣ የካቶሊክ እምነት አለ፣ የፕሮቴስታንት እምነት አለ፣ የጴንጤ እምነት አለ፣ የአድቬንቲስት እምነት አለ፣ የጸጋ እምነት አለ፣ የተሐድሶ እምነት አለ። በአጠቃላይ ሀገራችን ላይ ያለው በጣም ብዙ ነው የምነግራችሁ። ስለዚህ ጸጋ የሚባለው እምነት አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። 3 መለኮት ብሎ ነው የሚያምነው። ስንት መለኮት? 3 መለኮት። እዚህ በሀገራችን ዋልድባ ውስጥ እነኚህ እምነቶች አሉ። በአንድ በኩል ኢየሱስ ክርስቶስ ተቀባት ነው። ይህ እግዚአብሔር ወልድ ላይ ነው ችግሩ። ተቀባት እንጂ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አልተወለደም ነው። እንትን ምንድነው እናንተ ቅቤ ስትቀቡዝ ቅቤው ወዴት ይሄዳል? ወዴት ይሄዳል? በጾም ቅቤ አይቀባም ሰው መቼም ወደ ውስጥ ስለሚገባ አይደለም። ራሳችሁ ላይ ቅቤውን ስትቀቡት ወደ ውስጥ ይመጣዋል አይደለም። ልክ እንደዚህ ሆኖ ነው የተቀባት እንጂ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አልተወለደም ነው። ቅባት ማለት ይሄ ገብቷችኋል? ክፍፍሎሹ ብዙ ነው። ደግሞ ካቶሊክ የሚባለው እምነት ደግሞ ክሌ ባህሪ ነው። ሲራብ፣ ሲጠማ፣ ሲደበደብ፣ ሲሰቀል፣ ሲሞት አምላክ ነው። ደግሞ እውር ሲያበራ፣ ጎባጣ ሲያቀና፣ ሙት ሲያነሳ፣ ታላላቅ ታምራትን ሲያደርግ አምላክ ነው። 2 ባህሪ ነው ያለዋል። 2 ባህሪ ያለው እንዴ? አዎ። ስለዚህ 2 ባህሪ አለው። የኛ አባቶች ግን የረቱበትን መንገድ ልንገራችሁ። በ318 ሊቃውንት የተረቱበትን ብረት ቀጥቃጭ ታውቃላችሁ? ብረቱ እሳት ውስጥ ይገባል አይደል? ከዛ ቀጥቃጩ በመዶሻ ሲቀጠቅጠው መጥረቢያ ይሆናል፣ ማረሻ ይሆናል፣ ቢላ ይሆናል። ሁሉ ነገር የሚታዘዘው እሳቱ ሲግል ነው አይደለም? ንገሩኝ። እንዲታዘዝ ያደረገው ለቅጥቀጣው እንዲታዘዝ ያደረገው ምኑ ነው? ንገሩኝ። እሳቱ ነው። ቃለ እግዚአብሔር ይመትር ነደ እሳት የተባለው
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እሳት ነው። እግዚአብሔር ወልድ ለጅራፉ፣ ለድብደባው፣ ለስቃው እንዲታዘዝ ያደረገው መለኮት ከሥጋ ሥጋም ከመለኮት ስላልተለየ ነው፣ ስለተዋሃደ ነው። በተዋህዶ እንጂ በተአቅቦ እንጂ በወልድ ለብቻ ሥጋ ለብቻ ኢየሱስ ክርስቶስ ለብቻ ሆኖ አይደለም ይህንን መከራ የተቀበለው። እሺ፣ ስለዚህ በዚህ በእሳቱ ምሳሌ ብረቱ ከእሳቱ ለብቻው ከወጣ አይቀጠቀጥም፣ አይታዘዝም፣ እሺ አይልም ማለት። ስለዚህ እግዚአብሔር ወልድም እንደዚህ ነው። መለኮት ከሥጋ አልተለየም፣ ሥጋም ከመለኮት አልተለየም። በተዋህዶ ነው፣ በተአቅቦ ይባላል። እንደዚህ ሁሉ ነው። ሌላው እንግዲህ እንደነገርኳችሁ ቅድም ኢየሱስ ለአብ ያማልዳል፣ ያስታርቃል እንጂ አምላክ አይደለም። አያችሁ፣ እሱ አስታራቂ ሆኖ አማላጅ ሆኖ ነው እንጂ የመጣው አምላክ አይደለም፣ ፈራጅ አይደለም። እነዚህ ደግሞ የሚሸነፉበትን በዮሐንስ ወንጌል ምዕራፍ 5 ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ፍርድን ሁሉ በሉ እስቲ፣ ፍርድን ሁሉ ለወልድ ሰጠው፣ እግዚአብሔር አብ በአንድ ሰው እንኳ አይፈርድም ይላል። እናቶች፣ ስለዚህ አሁን በዙፋኑ በአብ ቀኝ የተቀመጠው የሰው ልጅ ፈራጅ እሱ ነው። በማቴዎስ ወንጌል 25 ተጽፏል። ፈራጅ ነው፣ አምላክ ነው ተብሎ ተጽፎ ግን አምላክ አይደለም ብለው አማላጅ አሉት። እኔና እናንተ ደግሞ በአብ በወልድ በመንፈስ ቅዱስ አምነን ቁጥር 15 ላይ እንዲህ የሚል ቃል አለ። ያመነ በሉ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ይላል። አያችሁ፣ ይህንን ነበር የነገረው። ያመኑ ሰዎች፣ የተማሩ ሰዎች፣ ጌታችን ኢየሱስ ክርስቶስን የተቀበሉ ሰዎች እምነት የሚባለው ልብ በሉ፣ እምነት የሚባለው ነገር ሰይጣን ዲያብሎስ ከእግዚአብሔር ሆኖ እንደው መርምሩ፣ የሐሰተኛው መንፈስ ይላል። የሐሰተኛው መንፈስ ጌታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ትልቁ ልታውቁት የሚገባው እሱ ጌታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እስቲ በሉ አይ እሺ፣ ሁላችሁ ከኔ ጋር በሉ። እሺ ከኔ ጋር በሉ። ጌታችን በሉ መድኃኒታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ በምንድን ነው የመጣው? በምንድን ነው የመጣው? በሥጋ። አሁን ይህንን ነው ሊያስረዳው የፈለገው። በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ስር 3 ክፍፍሎች ሆነዋል። 4 5 የተለያየ እምነት የተፈጠረው በዚህ ነው። የመጀመሪያዎቹ ጌታ ኢየሱስ ክርስቶስ የዮሴፍ ልጅ ነው አሉ። ፍጡር ነው ማለት ነው።
ምን አሉ? እየሰማችሁ ምን አሉ? ፍጡር ነው፣ የዮሴፍ ልጅ ነው አሉ። ነው ወይ? ነው ወይ? ንገሩ። አይደለም። በደንብ እንዲገባችሁ። ሁለተኛዎቹ ደግሞ አይ እሱ ነብይ ነው አሉ። ምንድን ነው አሉ? አረ ንገሩ። ነብይ ነው አሉ። ነብይ ነው ነው ወይ? ንገሩ። ሶስተኛዎቹ ደግሞ አይ እሱ አማላጅ ነው አሉ። ነው ወይ? አማላጅ ነው ነው ወይ? አይደለም። እነዚህ ተከፋፍለው የጠፉት ናቸው። አራተኛዎቹ ደግሞ በእውነት አምላክ ነው አሉ። ምን አሉ? ምን አሉ? በእውነት ምንድን ነው? እናንተስ ሁላችሁም ተናገሩ። በእውነት አምላክ ነው የምትሉ እስቲ እጃችሁን አሳዩ፣ ከፍ አድርጉን። ወልድ ፍጡር ነው። ኢየሱስ ክርስቶስ የዮሴፍ ልጅ ነው። ፍጡር ነው ብሎ ክዶታል። ማንን? ኢየሱስ ክርስቶስን። ወልድ ፍጡር ነው፣ ኢየሱስ ክርስቶስ ፍጡር ነው፣ የዮሴፍ ልጅ ነው ብሎ ክዶታል። ነቢይ ነው ያሉትም